ነታቡሊ ዋው የሚገርም ነው ታደሰ ወርቁ ገመቹ ዲዳ ነታውሊ ሁለታ ዋው በዓለም ላይ እጅግ ተወዳጁ የሩጫ ውድድር ነው የለንደን ማራቶን። በዚህ ውድድር ላይ ኢትዮጵያውያን አትሌቶች የማሸነፍ ቅድመ ግምት ተሰጥቷቸዋል። አጀብ የሚያሰኘው ጉዳይ ደግሞ ሚሊዮኖች በዚህ ውድድር ላይ ለመሳተፍ ተመዝግበዋል። ምን አዲስ ነገር አለ? ከወደ ለንደን የሰማነውን እንነግራችኋለን። ኮሚሽነር አትሌት ደራርቱ ቱሉና ለተሰንበት ግዳይ በደስታ በሐዘን የማይለያዩ የሚዋደዱ የሚግባቡ ሚስጥር የሚጋሩ አትሌቶች ናቸው። ስለ ሁለቱ አትሌቶች አዲስ መረጃ ወጥቷል። ምን አገኛቸው ወይንስ ምን አገኙ? በዝርዝር ከምትሰሙት ጉዳይ መካከል አንዱ ነው። አትሌት ጽጌ ገብረሰላማ እጅግ አስገራሚ በሆነው ውድድር ሳትጠበቅ ለአሸናፊነት በቅታለች። የትሮጠች እንዴት አሸነፈች? በዝርዝር ትሰሙታላችሁ። ለኢትዮጵያ አዲስ ክብረ ወሰን ተመዝግቧል። ወጣቱ አትሌት በዚህ አስደናቂ ውድድር ላይ በማሸነፍ ለዓመታት በድንቅ ሰዓት ተመዝግቦ የነበረውን ክብረ ወሰን አሸንፏል። አትሌቱ ማን ነው? ውድድሩስ የተካሄደ? ከምትሰሟቸው ጉዳዮች መካከል ይሄኛው ይጠቀሳል። ሁሉ ስፖርቶችንን ሌሎች መረጃዎችንም እየነገርናችሁ እንቆያለን። ከምትሰሙት መረጃዎች መካከል በዲባባ ፋሚሊ በበቀለ ፋሚሊ ተይዞ የነበረውን በቤተሰብ ውስጥ ትልልቅ ክብሮችን የመቀዳጀት በቤተሰብ የማሸነፍ ታሪክ አንድ የኢትዮጵያ ቤተሰብ ተረክቦታል። ስለ አዲሱ ቤተሰብም የምትሰሙት መረጃ አለ። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቀጠል ትችላላችሁ። ከኛ ጋር ከድል ዜናው እንጀምራለን። በ55ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ አዲስ ክብረ ወሰን ተመዝግቧል። የሩጫ ውድድሩ 400 ሜትር የወንዶች ፍጻሜ ነው። መርኮዲዮስ ወልዴ ነው አዲስ ክብረ ወሰን ማስመዝገብ የቻለው። ከመርዶኪዮስ በፊት ውድድሩ በ45 ደቂቃ ከ79 ነበረ ክብረ ወሰን ሆኖ ተይዞ የነበረው። አዲሱ ክብረ ወሰን በመርኬዶስ የተያዘው 45 ሰከንድ ከ58 ሰከንድ ሆኖ ነው የተመዘገበው አዲሱ ክብረ ወሰን። በነገራችሁ ላይ ይሄ ውድድር የተካሄደው በኢትዮጵያ በአዲስ አበባ ነው። ሁለተኛና ሶስተኛ ደረጃ የያዙ አትሌቶችም ድንቅ ብቃት እንዳላቸው ማስመስከር ችለዋል። በ400 ሜትር የሴቶች የፍጻሜ ውድድር ደግሞ የሲዳማዋ አትሌት አጃይባ በአንደኝነት ውድድሩን ማጠናቀቅ ችላለች። አጃይባ በቀጣይም ድንቅ አትሌት ልትሆን እንደምትችል አሳይታለች። ወደ ሴቶቹ የ100 ሜትር የፍጻሜ ውድድር እናምራ። ሰላማዊት ኮከብ በእርግጥም ሰላማዊት አዲሷ ኮከብ መሆኗን አስመዝግባለች። ተሊሌ ታከለ ደግሞ ወደፊት ተስፋ የሚጣልባት አትሌት መሆኗን ሁለተኛ ሆና ውድድሯን በማጠናቀቅ አስመስክራለች። ተሊሌ የማጣሪያ ውድድሮች ላይ አንደኛ ሆና ነው ውድድሯን የፈጸመችው። እጅግ አስገራሚ ውድድር ሆኖ ነው የሰነበተው። በዚህ ውድድር ላይ አትሌት ጽጌ ገብረሰላማ ያሸነፈችበትና የሮጠችበት መንገድ ደግሞ ብዙዎችን እያስገረመ ነው የሚገኘው። ውድድሩ የሴቶቹ የ10,000 ሜትር የፍጻሜ ውድድር ነው። አትሌት ጽጌ ገብረሰላማ ማሸነፍ ችላለች። ከኦሮሚያ ፖሊስ የተወከለችው ሙሉዬ ደቦቆ ደግሞ በሁለተኝነት ውድድሯን ያጠናቀቀችው። አትሌት አሰፉ አብርሃ በሶስተኝነት ውድድሯን አጠናቃለች። ይህች አትሌት የኢትዮ ኤሌክትሪክ አትሌት እንደሆነች ይታወቃል። እንኳን ደስ ያላችሁ፣ እንኳን ደስ አለን እንወዳለን። በዚህ ውድድር ላይ ያሸነፉ አትሌቶች በሙሉ በካሜሮን በሚዘጋጀው የአፍሪካ አትሌቲክስ ሻምፒዮና ላይ ኢትዮጵያን ወክለው ይወዳደራሉ። ድል ለአትሌቶቻችን፣ ድል ለጀግኖቻችን ልንል እንወዳለን። በብዛት ከአንድ ቤተሰብ በርካታ ቁጥር ያላቸው አትሌቶች ይወጣሉ። የነ ቀነኒሳ በቀለ ቤተሰብን ማንሳት እንችላለን። የነ ጥሩነሽ ዲባባን ቤተሰብ ማንሳት እንችላለን። ሌላኛው ወርቃማው የአትሌቶች መፍለቂያ ቤተሰብ የአቶ ዲዳ ቤተሰብ ሆኖ ወጥቷል። በዚህ ቤተሰብ ውስጥ ቦንሳ ዲዳ አለ፣ ገመቹ ዲዳ አሉ፣ ጫልቱ ዲዳ አለች፣ ሮቤ ዲዳ አለ።
ኦብሳ ዲዳ በሙሉ ከአንድ ቤተሰብ የተገኙ አትሌቶች ናቸው። በተለያዩ የሩጫ ርቀቶች ላይ እየተሳተፉ እያሸነፉ የሚገኙ አትሌቶች ናቸው። ምናልባት በኦሎምፒክ 5ቱንም ቤተሰብ አባላት ልናገኝ እንችላለን እየተባለ ነው። ለምሳሌ ማንሳት እንደሚቻለው እነ ለሜቻ እና እነ ኩማ ግርማ በአንድ ኦሎምፒክ ላይ ተሳትፈው ለኢትዮጵያ ሜዳሊያ ማምጣታቸው የሚታወቅ ነው። የነ ግርማን ቤተሰብ ብናነሳ ለሜቻ ግርማ፣ ድሪባ ግርማ፣ ኩማ ግርማ፣ ነገሰ ግርማ ሁሉም በአሸናፊነት የሚታወቁ ናቸው። እጅግ የሚያስገርመው ደግሞ ፍቃዱ ግርማ የነሱ አሰልጣኝ ሆኖ መምጣቱ ነው። አልማዝ ግርማ ደግሞ ሌላዋ የቤተሰቡ የጀርባ አጥንት የሆነች ነች። ከዚህ በፊት የነ ዲባባ ቤተሰብ ማንሳት እንችላለን። በቀሉ ዲባባ፣ እጅጋየሁ ዲባባ፣ ጥሩነሽ ዲባባ፣ ገንዘቤ ዲባባ፣ አና ዲባባ፣ ሜላት ዲባባን ማንሳት እንችላለን። ወንድማቸው ደረጀ ዲባባ ነው። ምንም እንኳን በአትሌቲክስ ውስጥ ባናየውም የነ በቀለ ቤተሰብ ታሪኩ በቀለንና ጀግናውን አትሌታችንን ቀነኒሳ በቀለን ማንሳት እንችላለን። አዲሱ ቤተሰብ ደግሞ የነዲዳ ቤተሰብ ሆኖ መጥቷል። ብዙዎችንም እያስገረመ ነው የሚገኘው። በዚህ ውድድር ላይ የሚሳተፉትን ሁሉ ለኢትዮጵያ ኩራት የሆኑ አትሌቶቻችንን ልናበረታታቸው ይገባል። የጀግና ቤተሰብ ብለናቸዋል። እናንተስ ምን ትላላችሁ? ሀሳባችሁን መጻፍ ትችላላችሁ። አሁን ዓለምን እያስገረመ ያለ ውድድር እንንገራችሁ። ኢትዮጵያውያን አትሌቶች በዚህ ውድድር ላይ በመሳተፍ ይታወቃሉ። ለምሳሌ ትዕግስት አሰፋን ብናነሳት በሴቶች ብቻ የማራቶን ውድድር ተካሂዶ አዲስ የዓለም ክብረ ወሰን ያስመዘገበችበት ቦታ ነው የለንደን ማራቶን። የለንደን ማራቶን ከአንድ ወር በታች ብቻ ቀርቶታል ውድድሩ ሊካሄድ። በዚህ ተወዳጅ የማራቶን የሩጫ ውድድር ላይ በአንድ ቀን ብቻ ውድድሩን አዘጋጅቼ ማቅረብ ተስኖኛል። ስለዚህ በሁለት ዙር ውድድሩን አቀርባለሁ እያለ ነው አዘጋጁ። ለዚህ ምክንያቱ ደግሞ በዚህ ውድድር ላይ መሳተፍ የሚፈልጉ አትሌቶች ቁጥራቸው እጅግ ከፍ በማለቱ ነው። በ2026 ለውድድሩ ለመሳተፍ ጥያቄ ያቀረቡ ሰዎች ቁጥር ከ1 ሚሊዮን በላይ ሆኗል። ከአምናው ጋር ሲነጻጸር የ36 በመቶ ጭማሪ አሳይቷል። ለምሳሌ የአምናውን ውድድር ብናነሳ 57449 ሰዎች ብቻ ናቸው በዚህ ውድድር ላይ መሳተፍ የቻሉት። ካመለከቱት እጅግ ቁጥሩ ዝቅ ያለ ሰው ነው የተሳተፉት። እንደ ዘጋርዲያን ዘገባ ከሆነ አዲሱ በሁለት ቀን የሚካሄደው ውድድር ላይ ከ100,000 በላይ አትሌቶችም ይሁኑ ለጤናቸው የሚሮጡ ሰዎች በዚህ ውድድር ላይ ይሳተፋሉ ተብሏል። በሁለት ቀን በሁለት ዙር ለአሸናፊነት ውድድራቸውን ያደርጋሉ። ኢትዮጵያውያን አትሌቶች በዚህ ውድድር ላይ ለማሸነፍ ብርቱ ትንቅንቅ ያደርጋሉ። እነማን ይሮጣሉ፣ እነማንስ ያሸንፋሉ የሚለውን የውድድሩ ጊዜ ሲቃረብ በዝርዝር ከምትሰሟቸው ጉዳዮች መካከል አንደኛው ነው። ይህንን መረጃ እየተከታተልን እንነግራቸዋለን። ወደ ሌላኛው ሚስጥር ወደ ሆነው ጉዳይ እናምራ። ሁለቱ አትሌቶች ከልብ ይዋደዳሉ። ኮሚሽነር አትሌት ደራርቱ ቱሉና ለተሰንበት ግዳይ ይዋደዳሉ፣ ሚስጥረኞች ናቸው። የሰሜኑን ጦርነት እንኳን ብናነሳ ለተሰንበት ግዳይ ወደ ቤተሰቦቿ በምትሄድ ጊዜ ያጽናናቻት ጀግናዋ አትሌት ደራርቱ ቱሉ እንደሆነች ይታወቃል። የዚህ ሚስጥሩ ምንድነው ብለው ብዙዎች ይጠይቃሉ። ምላሽ ተገኝቷል እየተባለ ነው። ምላሹ ደግሞ በአንድ ቀን መወለዳቸው ነው። ሁለቱ ጀግና አትሌቶቻችን ዛሬ ልደታቸው ነው። እንኳን ተወለዳችሁ ልንላቸው እንወዳለን። ከጀግናዋ አትሌት ለተሰንበት ግዳይ አሸናፊነት ስንነሳ በዓለም አቀፍ ደረጃ 65 ውድድሮችን አድርጋለች። በግማሽ ማራቶን እና በ15 ኪሎ ሜትር የክብረ ወሰን ባለቤት ነች። በተደጋጋሚ የሮጠችው ርቀት የ5000 ውድድር ነው። 27 ጊዜ በመሮጥ ሪከርዱን ይዟል። 5000 ሜትርን ስትሮጥ የዓለማችን ፈጣን ሰዓት በማስመዝገብም ጭምር ነው። ቫሌንሺያ ላይ ያገኘችውን ደረጃ እዚህ ጋር መጥቀስ እንችላለን። 11 ጊዜ ሀገሯን ወክላ ሮጣለች። ኦሎምፒክ፣ ዓለም አትሌቲክስ ሻምፒዮና፣ የዓለም ሀገር አቋራጭ ውድድሮች ላይ ሮጣለች። በዚህም 3 ወርቅ፣ 2 ብር እና
3 የነሐስ ሜዳሊያዎችን ማምጣት ትችላለች። 10 ሜዳሊያ ለሀገሯ ያስገኘች አትሌት ነች። ሜዳሊያዎችን በመሰብሰብ የምትታወቅ አትሌት ብቻ ሳይሆን ልበቀና ሩህሩህ አትሌት እንደሆነች ይታወቃል። በ2021 የቶኪዮ ኦሎምፒክ ላይ ተሳትፋ የ5000 ሜትርን የነሐስ ሜዳሊያ በማጥለቅ ጠናቃለች። ይሄ ለሷ ትልቁ ድሏ እንደሆነ ይታወቃል። አትሌት ኃይሌ ኢያሱ ነው የሚያሰለጥናት ይህችን አትሌት ጀግናዋ ልደቷ ነው። የልደት ተጋሪዋ፣ የልብ ጓደኛዋ፣ ሚስጥረኛዋ ደግሞ ጀግናዋ አትሌታችን ረዳት ኮሚሽነር ደራርቱ ቱሉ ናት። የፌዴራል ማረሚያ ቤቶች አትሌት እንደሆነች ትታወቃለች። በኦሎምፒክ ፈርቀዳጅ ነች። የወርቅ ሜዳሊያ በማምጣት የመጀመሪያዋ አፍሪካዊት ኢትዮጵያዊት አትሌት መሆኗን ያስመዘገበች ነች። ሩጫ ብቻ አይደለም የሷ መክሊት፣ በአመራርም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆና ሀገሯን ወክላለች። በዓለም አቀፍ ደረጃ 117 ውድድሮችን አድርጋለች። 10000 ሜትርን በመሮጥ ትታወቃለች። 10000 ሜትርን 26 ጊዜ የሮጠች አትሌት ነች። የ10000 ሜትር የምን ጊዜም የዓለማችን ፈጣን ሰዓት ካስመዘገቡ አትሌቶች መካከል እሷ አንዷ ናት። 24 ጊዜ ሀገሯን ወክላ በመሮጥ ትታወቃለች። በኦሎምፒክ በዓለም አትሌቲክስ ሻምፒዮና በተለያዩ ውድድሮች 7 ወርቅ፣ 2 ብር እንዲሁም 3 የነሐስ ሜዳሊያ፣ 4 ደግሞ በጋራ ያመጣቻቸው ሜዳሊያዎች አሉ። ይሄ ትልቁ ክብሯ ነው። ለአንድ አትሌት እጅግ ሊያሳካ የሚፈልገውን ነገሮች ሁሉ አሳክታለች። የኦሎምፒክ ተሳትፎ 1996 ይነሳል። በባርሴሎና ሮጣለች። በ2000 በሲድኒ በሁለቱም የኦሎምፒክ ውድድሮቿ ላይ የወርቅ ሜዳሊያ ማምጣት ችላለች። 2004 በአቴንስ የ10000 ሜትርን ሮጣ የነሐስ ሜዳሊያ ማጥለቅ ችላለች። ጀግናዋ አትሌት ዛሬ የተወለደችበት ቀን ነው። ለአትሌቶች ቅርብ ነች ይባላል። ለተሰንበት ግዳይ ደግሞ ከቅርብም ቅርብ። ለምን ቢሉ የልደት ቀንን ስለሚጋሩ ማለት ነው። የሁለቱንም ታሪክ ነገርናችሁ። ሌሎችንም ጉዳዮቻችንን ነግረናችሁ ጨረስን። አበቃን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይዘንጋ። ሰላም ሁኑ።